እሺ እንኳን ደህና መጣችሁ በዚህኛው ሌሰን ደግሞ የግሪቲንግ አፕሊኬሽን እንሰራለን ግሪቲንግ አፕሊኬሽን ማለት just ስም ተቀብሎ ከዛ ዌልካም ይላል ለምሳሌ ስም ኢንተርቪው ኔም ወይ ስም ማስገቢያ ቦታ አለው በረከት የሚል ታስገባለት ዌልካም በረከት ይለኛል አበበ እየሳስገባለት ዌልካም አበበ ይላል ማለት ነው ስለዚህ ሲምፕል ኢንፑት አውትፑት እንዴት ፕሮሰስ እናደርጋለን ከቴክስት ቦክስ ላይ እንዴት ዳታ እናነባለን እንዴት ራይት እናደርጋለን የሚለውን እናይበታለን እዚህ አዲስ ፕሮጀክት ክሬት እናድርግና ወደዛ እንሄዳለን እሺ ፕሮጀክታችን ተፈጥሯል አንድ ዲፎልት ፕሮጀክት ፈጠርን አሁን እዚህ ላይ ምንድነው የምናደርገው በዲፎልት የመጣውን ቴክስት ቪው እናጠፋዋለን ከዛ ሌአውቱ ኮንስትሬንት ሌአውት የነበረውን ቀለል ባለ ነገር እንቀይረው ሊኒየር ሌአውት እንበለው ከዛ እንደዚህ እናርግና አሁን ምንድነው የምናደርገው ፔንት ላይ ዲዛይኑን እንድናየው መስራት የምንፈልገው ነገር እንደዚህ አይነት ዊንዶ ነው ከዛ እዚህ ጋር ኢንተር ኔም የሚል ሌብል አስቀምጠን ስም ማስገቢያ አለ እዚህ ጋር ከዛ እዚህ ጋር say hello ምትል በተን ትኖራለች እቺ በተን ክሊክ ስትደረግ እዚህ ጋር hello ብሎ ኮንካትኔት ያደርጋል ማለት ነው እዚህ ጋር የምጽፈውን ስም እዚህ ጋር ኮንካትኔት አድርጎ ያሳየኛል ማለት ነው ስለዚህ እንደዚህ አይነት ዲዛይን ነው የምንሰራው እቺ የዲዛይናችን አትሪቢዩት የምትባል ፕሮፐርቲ ያለችን ለእያንዳንዱ ኮንትሮል እዚህ ጋር አሁን ኮምፖነንት ትሪ የሚለው ላይ ኦሬዲ እዚህ ኢንተርፌሳችን ላይ የጨመርናቸውን ኮንትሮሎች የምናይበት ነው አሁን ይሄ ሊኒየር ሌአውት የሚላለው ኦሪየንቴሽን ቨርቲካል ነው ለዋል ምደረድራቸው ኮንትሮሎች በሙሉ እዚህ ጋር ያየነው ቨርቲካሊ የሚደረደሩ ስለሆነ ወደታች ኮንትሮለር አላይመንቱን ቨርቲካል አደርገዋለሁ ማለት ነው ከዛ በኋላ መጀመሪያ ምንድነው የምናደርገው ስለዚህ እዚህ ጋር ቴክስት ቪው መጀመሪያ እናመጣለን ሊኒየር ሌአውታችን ውስጥ ስለዚህ እቺን ስንከፍታት ቴክስት ቪውን አንድ ኮንትሮል ያሳየኛል እዚህ ጋር ያለችው ማለት ነው ከዛ ሌላ ደግሞ ቴክስት መጻፊያ ፕሌን ቴክስት የሚለውን ደግሞ እናመጣለን እዚህ ጋር ሁለተኛ ያረጋታል እዚህ ጋርም እንደዚሁ አሁን ክሊክ ማረጋትን በተን ፈልጋለሁ ከዛ ልክቺን በተን ስነካ ሌላ ቴክስት ቪው ላይ ሄሎ የምትለዋን ጨምር ያሳያታለሁ ማለት ነው ከዛ አሁን እነዚህ ኮንትሮሎች እዚህ ጋር አይዲያቸውን መቀየር ይችላልው ቴክስታቸውን መቀየር ይችላልው ግን እዚህ ቴክስት ላይ ገብተንም ደግሞ መቀየር እንችላለን እና ኤዲት ለማድረግ የሚቀለው እዚህ ቴክስት ላይ ገብተን ብንሰራው ነው ምሳሌ እዚህ ጋር ከፈለግን ፕሪቪው ብለን ስንቀይረው እዚህ ጋር አውቶማቲካሊ እንዲያሳየን ማድረግ እንችላለን አሁን ስሟ LBL ያው ሌብል ነች ኮንቴንት አትቀበልም አውትፑት ማሳያ ብቻ ስለሆነ LBL ምንድነው ፉል ኔም ከዛ ቴክስቱ ምንድነው እንዲሆን የምንፈልገው ኢንተር ፉል ኔም ከዛ ይሄ ስም የሚገባበት ቴክስት ነው ቴክስት ፉል ኔም ከዛ እዚህ ጋር ኔም የምትለዋን አልፈልጋትም ስለዚህ ባዶ አረጋታለሁ ማለት ነው ከዛ በተናችን btn say hello ቴክስቱ say hello ነው እዚህ ጋር የሚታየው ማለት ነው ከዛ የመጨረሻዋ lbl ሪዛልት ማሳያ ነች currently ቴክስቷ ባዶ ነው የሚሆነው አሁን ዲዛይናችን ይሄ ነው ዲዛይናችንን አስተካከለን ማለት ነው ከዚህ ቀጥሎ የምናደርገው ነገር ምንድነው ጃቫ ኮዳችን ላይ እንሄድና አንዴ እዚህ አክቲቪቲው ላይ ቴክስት ችን ፕሪቪዋን እናጥፋት ከዛ ጃቫውን በጎን በኩል እንክፈተው ስፕሊት ቨርቲካሊ ከዛ እዚህ ጋር ዲዛይኑ አለኝ እዚህ ጋር ኮዱ አለኝ አሁን ምንድነው ማረጋው የጃቫ ኮዱና የሲ ሻርፕ የኤክስኤምኤል ኮዱ አንድ ላይ እንዲነጋገሩ ለማድረግ እዚህ ኤክስኤምኤል ላይ ያሉኝን ኦብጀክቶች ያሉኝን ኮንሶሎች እዚህ ጋር በኮድ ዲክሌር ማድረግ አለብኝ የመጀመሪያው ማን ነው ቴክስት ቪው ብለን ጽፈን ታብ ስንነካ
እዚህ ጋር ኢምፖርት የምትለው ላይ የቴክስት ቪውን ይጨምርልኛል ማለት ነው። ቴክስት ቪው ብለን ስፔስ ከሆነ የምናደርገው አያመጣልንም። ለምሳሌ ኤዲት ላይ ያሳያችኋለሁ። አሁን የቫሪያብሏን ስም ከዚህ ኮፒ አድርገን ነው የምናስቀምጠው። ኮማ አድርጌ እዚህ ጋርም ሌላ ኤልቪኤል አለኝ ቴክስት ቪው አንድ አይነት የሆኑ። ስለዚህ እሷን እዚህ ጋር አረጋታለሁ። አሁን ኤዲት ቴክስትን ደግሞ ስናይ አሁን ኤዲት ቴክስት ታብ ካልነካውና በስፔስ ከሆነ የሚሄደው ኤዲት ቴክስትን አላቀውም ብሎ ቀይ መስመር ያሰምርበታል። ስለዚህ ኤዲት ቴክስት ላይ ክሊክ እናደርግና አልት ኢንተርን ስንነካ ኢምፖርት ክላስ የምትል ትመጣለች። ኢምፖርት ክላስን ስንነካ ኤዲት ቴክስትን እዚህ ጋር ኢምፖርት ያደርግልኛል ማለት። ይሄ ኢምፖርት ማድረግ ማለት በሲ++ ላይ ካያችሁ ወይም ሲ# ላይ ዩዚንግ ብሎ ላይብራሪ የሚጨምረው ነው። ወይም በሲ++ ኢምፖርት ኢንክሉድ iostream.h ብሎ የሚያስገባው አይነት ማለት ነው። እዚህ እሷን ካረግን በኋላ የቫሪያብል ስማችን ማን ነው? lbl result ኤዲት ቴክስታችን txt full name ነው። ከዛ ደግሞ በተን አለኝ። በተናችን ደግሞ btn say hello ነው። አሁን ይሄ እዚህ ጋር ማረጋው ነገር ጃቫ ክላሳችን XML ላይ ያሉኝን የኮንሶሎች ብዛትና የኮንሶሎቹን ዳታ መጠቀም እንዲችል ለማስቻል ነው። ከዛ እዚህ ጋር ዲክሌር ያደረኳቸው ቫሪያብል ዲክሌር ሳደርግ ኤምቲ ነው። ምንም ሜሞሪ ሪዘርቭ የሚያደርገው ነገር የለም። አሁን lbl full name ማለት ከዚህ ላይ lbl full nameን ፋይንድ አድርጌ እዚህ ላይ አሳይን አደርግበታለሁ ማለት ነው። ፋይንድ view ማለት ኮንትሮል ማለት ነው። r.resource ላይ .id .lbl idው lbl id ፕሮፐርቲው lbl full name የሆነውን አምጣልኝ ይለዋለሁ ማለት ነው። ከዛ ቀይ የሚሆነው ለምንድን ነው? አሁን ሜሴጁን አያችሁት? ሪኳየር ማረጋው ቴክስት ቪው ነው። ይሄ lbl full name ቴክስት ቪው ስለሆነ ዳታ ታይፑ ከዚህ ጋር አምጥቼ ኮንቨርት ማረጋውም ነገር ቴክስት ቪው መሆን አለበት ነው። ስለዚህ ምን አረጋለሁ እዚህ ጋር ወደ ቴክስት ቪው ቀይረው ብዬ እዚህ ጋር ነግረዋለሁ ማለት ነው። አሁን ኤረሩ ይጠፋል። ስለዚህ ለሌሎቹም እንደዚህ ያደርጋሉ። ኦኬ ቴክስት ፉል ኔምም እንደዛው። እሺ ሁሉንም በዚህ መልክ እንጽፋቸዋለን። አሁን እነዚህ ቫሪያብሎች ከየትኛው ኮንሶል ጋር እንደሚገናኙ በአይዲ ፋይንድ አድርጌ አገናኘዋቸው። ስለዚህ ይሄ ቫሪያብል ኔም እዚህ ጋር ያለው አይዲ እዚህ ጋር ያለው ኔም እና እዚህ ጋር ያለው አይዲ ኔም አንድ አይነት መሆን አለባቸው። ከዛ አሁን ምን ይቀረኛል? ይሄን ዲዛይን ከሰራው በኋላ እቺ በተን አሁን ይሄን ዲዛይናችንን ብናየው እቺ በተን ክሊክ ስትደረግ ከዚህ ላይ ዳታ አንብቦ ሄሎ ሚል ጨምሮበት እዚህ ጋር እንዲያመጣልኝ ነው ፈልገው። ስለዚህ እቺ በተን ክሊክ ስትደረግ ምንድነው የሚሰራው የሚለውን ፋንክሽን መጻፍ አለብኝ ማለት ነው። እዚህ ጋር ይሄ አንድሮይድ ላይ ወይም የጃቫ ሲንታክስ ላይ እንዴት ነው ፋንክሽን የምንጽፈው? ፐብሊክ ቮይድ ከዛ የፋንክሽናችን ስም say hello እንልና የሚቀበለው ኢንፑት ይሄ አንድሮይድ የሚያዘው ሪኳየርመንት ነው። ይሄ ነው ፋንክሽናችን የሚሆነው ማለት ነው። እሺ say hello የሚባለው ፋንክሽናችን ምንድነው የሚሰራው? መጀመሪያ እዚህ ቴክስት ፉል ኔም ላይ ያለውን ቫልዩ ያነብና አንድ ስትሪንግ ቫሪያብል ላይ ያስቀምጣል። ስትሪንግ ቫሪያብላችንን ፉል ኔም አልነው። ቫሪያብል ማለት ዳታ ማስቀምጥበት ማለት ነው። ስለዚህ አሁን ዳታ ማስቀምጥበት ዳታ ታይፑ ስትሪንግ ነው የሚሆነው። ጽሁፍ ነው ማስቀምጥበት which means ቁጥር አላስቀምጥበትም። ቁጥር መቀመጥ አይችልም እያልኩ ነው ማለት ነው። እዛ ዳታ ከየት ነው የሚያመጣው? ቴክስት ፉል ኔም ከተባለው ቴክስት ቦክስ ላይ .get text ያደርግና እሱን ያመጣውን ቴክስት ወደ ስትሪንግ ቀይሮ ስትሪንግ ቫሪያብላችን ላይ ያስቀምጣል ማለት ነው። ከዛ እቺን ቫሪያብል ደግሞ ምን አረጋታለሁ? አንድ ሌላ ፋንክሽን ቫሪያብልን ጨምረና ግሪቲንግ እንበላት። እቺ ቫሪያብል ምን ትይዛለች? ሄሎ ሲደመር ፉል ኔም ቫሪያብላችን ላይ ያለችው። አሁን ለዩዘሩ ማሳየት የምፈልገው ወይም እዚች ሪዛልት የምትባለው ላይ ማስቀመጥ የምፈልገው ግሪቲንግ ቫሪያብል ላይ ያለውን ዳታ ነው። እዚህ ምን አረጋለሁ? lbl result ላይ
ዶት ሴት ቴክስት አሁን አያችሁ ኢንፑት ለመውሰድ ስፈልግ ቴክስት ቦክስ ላይ የተጻፈውን ዳታ ማንበብ ስፈልግ ጌት ቴክስት ነው የምለው ወደ ቴክስቱ መጻፍ ስፈልግ ደግሞ ሴት ቴክስት ላለው ማለት ነው ከዛ ሴት ቴክስት ብዬ ማንን ነው የምሰጠው ግሪቲንግ የተባለችዋን እቺን ማለት ነው እዚህ ጋር ሰጠዋለሁ አሁን አንድ ፋንክሽን ጻፍን ማለት ነው አሁን አንድ ስቴፕ ብቻ ተቀርናለች ምንድነው የሚቀረን ይሄን ፋንክሽን ይሄ በተን ክሊክ ሲደረግ ብዬ ማገናኘት አለብኝ ካለዛ ይሄ በተን ክሊክ ሲደረግ ይሄን ፋንክሽን መጥራት እንዳለበት አያውቅም እዚህ ምን እነግረዋለሁ እዚህ ጋር አንድሮይድ ኦን ክሊክ የሚባል ፕሮፐርቲ ያለው ኦን ክሊክ ሴይ ሄሎ አሁን ኦን ክሊክ ስንል እዚህ ጋር ሴይ ሄሎ የምትለውን ፋንክሽን አምጥቶልኛል አይደል እቺን ፋንክሽን ካላመጣላችሁ እዚህ ጋር ፋንክሽኑን ስትጽፉት በትክክል አልጻፋችሁትም ማለት ነው አንድሮይድ ስቱዲዮ ወይም ጃቫ ኬስ ሴንሲቲቭ ነው ስለዚህ ስሞል ሌተር መሆን ያለበትን ስሞል ሌተር ካፒታል ሌተር መሆን ያለበትን ካፒታል ሌተር ልቅም አድርገን ነው መጻፍ ያለብን ካለዛ ኬስ ሴንሲቲቭ ስለሚሆን ቫሪያብሎቹን ሊያምታታብን ይችላል ማለት ነው ይሄንን አሁን ጨርሰናል ራን አድርገን መሞከር እንችላለን ራን አድርገን ያው ኢሙሌተር ላይ ነው የምንሞክረው እዚህ ማለት ነው እሱን እናስነሳው እሺ ኢሙሌተራችን ወይም ቨርቹዋል ዲቫይሳችን ተከፍቷል አሁን ደግሞ ፕሮጀክቱን ቢልድ ያደረገ ነው ቢልድ አድርጎ ሲጨርስ ኢሙሌተራችን ላይ ይከፍቷል ማለት ነው እሺ አፕሊኬሽናችን እቺ ነች አሁን እዚህ ላይ ለምሳሌ እስኪ እኔ የራሴን ስም ልጻፍበት ናው ሴይ ሄሎ ምትለዋን በተን ስነካ እዚህ ጋር ሄሎ በረከት ምትለዋን ያመጣልኛል ይሄን ላጥፋውና እስኪ ደስታው ይልጻፍበት ናው ሴይ ሄሎ ስል ሄሎ ደስታ ይላል ማለት ነው ስለዚህ ግሪቲንግ አፕ የምንሰራው እንደዚህ ነው ማለት ነው እቺን ሞክሯትና ይሄንን ሳትጨርሱ ወደሚቀጥለው ሌሰን ባታልፉ ጥሩ ነው እዚህ ላይ የሚያስቸግራችሁ ነገር ካለ ኤኒ ነገር ኮሜንት ሴክሽን ላይ በጽፉልን ሪስፖንድ እናደርጋለን ፌስ ቱ ፌስ የሆነ ደግሞ ትሬኒንግ የምትፈልጉ ከሆነ ፕሮግራሚንግ ካምፕ ኦፊሳችን መጣችሁ መነጋገር እንችላለን ማለት ነው እናመሰግናለን ቻናላችን አዲስ ከሆናችሁና ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ በዛውም እቺን የደውል ምልክቷን ክሊክ አድርጓት ይሄ ማለት አዳዲስ ቪዲዮዎችኛ ስንጨምር YouTube ለእናንተ ኖቲፊኬሽን ይልክላችኋል ማለት ነው እናመሰግናለን